ويوم يقول كن فيكون واذكروا يوم يقول ليوم القيامة كن فيكون ለመጨረሻ ውሳኔ ዕለት ጌታ ቀጠሮ ደርሷልና ተከሰት ብሎ ትእዛዙን በሚሰጥበት ቀን ያ ወቅት ወዳውኑ ትእዛዙ ይፈጸማል ማለት ነው። ኩን ያለው ምንድነው? ሰማይ መሬት ፍረሺ፣ ስራሽን ጨርሰሻል፣ ፀሐይ ጨረቃ እርገፊ፣ ግን ጀነትና ጀሃነም ንቶሎ ያው ደንበኞቻችሁን ላከፋፈላችሁ ነው የሚለው አዋጅ ይወጣል ማለት ነው። ያኔ ወዳውኑ አዋጁ እንደወጣ መሆን የሚገባው ነገር ሁሉ ወዳውኑ ቁጭ ይላል ማለት ነው በትእዛዙ መሰረት። ፈየኩኑ ማለት ፈየተሐቀቁ ኩሉ ማ ወዐደሁ الله ወአውዐደሁ አላህ የዛተውም ነገር የተስፋ የሰጠውም ነገር ሁሉም ነገር ፍንትው ብሎ ይቀመጣል ማለት ነው። ቀውሉሁ ለሐቁ የሱ ቃል ሁሉ ጊዜ እውነት ነው። እሱ ያለው ነገር ውሸት ይሆናል ተብሎ አይጠበቅም። ወለሁል ሙልኩ ስልጣንም የርሱ ብቻ ነው። ይሄ ክስተት መቼ ነው? የውመ ينفخ في الصور እስራፊል ወቅት ደርሷልና ንፋ ተብሎ ትእዛዝ በሚሰጥበትና በሚነፋበት ዕለት ነው ይህ ነገር የሚከሰተው ይላል። ዓሊሙል ገይብ እና هو الذي خلق በሚለው ታስከትለዋል ለማን ነው? هو ዓሊሙል ገይብ አላህ ማለት በእናንተ ውስጥ የተደበቁና የራቁ የሆኑትን ምስጥሮች ሁሉ የሚያውቅ ነው፣ የልብ ትርታን ሳይቀር ማለት ነው። እና መረጃ ልደብቅ ብለህ ብትሞክር ደግሞ የማይታሰብ ነገር ነው ማለት ነው። እዚህ በዱንያ ላይ አንተ አንድ ባለስልጣን በአንድ ነገር ጠርጥሮ ቢከስህ ተቀላጥፈህ መረጃውን ካጠፋ ልታመልጠው ትችላለህ ማለት ነው። ግን ከአላህ ላይ መረጃ መደበቅ አይቻልም። ልብህ ውስጥ ያለችውን እንኳን ስሜት ሳይቀር ጎልጉሎ ያወጣታል ማለት ነው። የገዛ እጅህ፣ የገዛ እግርህ፣ የገዛ አፍህ፣ የገዛ ቆዳህ ይመሰክርብሃል። አለይሂ ወነኽቲሙ ዐላ አፍዋሂሂም ወቱከሊሙና አይዲሂም ወተሽሀዱ አርጁሉሁም ቢማ ካኑ የክሲቡን ይላል ማለት ነው። ይህ አይነት እንግዲህ አሳረኛ መድረክ ነው የሚከፈተው። ይህ ችሎት በሚከፈትበት ጊዜ ከሳሹ ረብል ዓለሚን ነው፣ ፈራጁም እሱ ራሱ ነው፣ መስካሪውም ማለት ነው። ሌላ ምስክር አስታስፈለገም ችግር የለም፣ የገዛ አካልህን እናናግረዋለን ይላል አላህ ሱብሓነሁ ወተዓላ። ወሁወል ሐኪም ፊ ሱንዒሂ በስራው ደግሞ ምንም አይነት ስህተት የማያጋጥመው ፍጹም ጥበበኛ እሱ ነው። አልኸቢሩ ፊ ኸልቂህ በፍጥረታቶቹ ሚስጥርም ደግሞ ጥልቅ አዋቂ እሱ ነውና በዚህ መልክ ነውና ነገ ምናፍረጠርጣችሁ ይህን ጊዜ የሚበጃችሁን መሻት አለባችሁ እንጂ በእኛ ችሎት ላይ በማንኛውም መልኩ መሸወድና መሽለክለክ አይቻልም በማለት ያስጠነቅቃል። ወኢዝ ቃለ ኢብራሂሙ ሊአቢህ አዘር ከዚህ ቀጥሎ ወደ ታሪክ ይሻገራል። እንግዲህ የቁርአን እስሉብ አንደኛ ያው ሰዎችን የፈጠራቸውን ጌታ ማስተዋወቅ ነው። አላህ ማለት ማን ነው በምትልበት ጊዜ በባህሪያቱ፣ በስልጣኑ፣ በፍጥረታቱ ላንተ በዋለልህ ውለታ በተለያየ መልኩ እንዲታውቀው ያደርግሃል ማለት ነው። ከዛ በኋላ የሚወጅህን ነገር ይነግርሃል። ይሄን ከሰራህ እምነት ከተቀበልክ በእኔ ፍቃድ ከተመራ ጀነት አዘጋጅቼልሃለሁ ይልሃል። ያንን እምቢ ታልክ ደግሞ ጀሃነም ይጠብቅሃል። ይሄ በመዛት በማግባባት ማለት ነው በተለያዩ ስልቶች። ከዛ በኋላ ደግሞ ይሄ ያለውን ነገር አሁን የተጀመረ ሳይሆን ከሰው ልጅ ግኝት ጀምሮ በየዘመኑ ተመሳሳይ ነብያት እየተላኩና ኩቱቦች እየተወረዱ በዚህ ዙሪያ ብዙ ህዝቦች አልፈዋል። በዛ ሳቢያ የጠፉ ህዝቦች አሉ ተምድርገጥ በመቅሰፍት፣ እንዲሁም ደግሞ የዳኑ ህዝቦች አሉ። ያንን ታሪክ ማስታወሱም ደግሞ ይበጃል ለሚባለው ነገር ማረጋገጫ ስለሚሆን ማለት ነው። ለአኺራ ብቻ ሳይሆን አላህ ጋር መፋጠጥና ማንገራጠጥ እዚህ ዱንያ ላይ ራሱ አደጋ ይወልዳል። እና ታውን ቀደም ይህ ጥሪ ደርሷቸው ያልተቀበሉት ቢተኞችና ጥጋበኞች ያጋጠማቸውን ፍጻሜና እጣ ፈንታ ምን እንደሆነም ታውቁ ዘንድ ወደ ታሪክም ወስዷቸዋል ይልና ወደ አበል አንቢያ የነብያት ሁሉ አባት ወደ ተባሉት ወደ ታላቁ ታጋይ ወደ ኢብራሂም ታሪክ ይመልሰናል ማለት ነው። እዝኩሩ ኢዝ ቃለ ኢብራሂም ወሊአቢሂ አዘር ነብዩላህ ኢብራሂም ኸሊሉር ረህማን አለይሂ ሰላቱ ወሰላም ለአባቱ ለአዘር ያለውን እስቲ ያስታውሱ ይላል። በእምነትና በክህደት ዙሪያ ሁለታቸው በተዋናኝነት የሰሩት ታሪክ አለ፣ አባትና ልጅ ማለት ነው። እሱን አቀርብላችኋለሁ ይላል አላህ Subhanahu Wa Ta'ala። እና አቡ አዘር ብሎ ስሙን ጠቀሰ በግልጽ። የታሪክ ጸሐፊዎች ግን የኢብራሂም አባት ታረኽ ነበረ ስሙ
እንጂ አዘር አልነበረም የሚል አቋም አለ። ማንን እንመን? አላህን ወይስ ሰዎቹን? እና አላህ አዘር ነው ብሏል። በቃ ከአላህ በላይ ማንም ሊናገር ስለማይችል የጌታ አባባል ነው ወሳኙ ማለት ነው። እነሱ ያሉትን ይበሉ፣ ምንጫቸው ደግሞ ዝሮ ዝሮ ከአላህ ቃል ጋር የሚጋጭ ከሆነ ተአማኝነት ሊኖረው አይችልም። ለአባቱ ለኢብራሂም ኸሊሉ ረህማን ለአባቱ ቀንደኛ ካፊር ለነበረው ለአዘር ባለው ጊዜ የሆነውን አስታውስ ይላል። አተተኺዙ አስናመን አሊሃተን ያ አበቲ አለው፣ አባቴ ሆይ እነዚህን አንተ በገንዘብህ የምሸምታቸው ቁሳቁሶች ወይም አንተ ያው ባለሙያዎችን ቀጥረህ የምታስጠርባቸውና የምታዘጋጃቸውን ቅርጻ ቅርጾችና ጽላቶች ጌታ ናቸው ብለህ ትይዛቸዋለህ? ምን አይነት አቅል ነው? አረባካ አባቴ ቆም ብለህ ሰብ ብሎ በወጣትነቱ ጥያቄ አነሳ ማለት ነው። እና ያን አባትየው በምን መልስ እንደሰጠ ይገልጽልናል ባጭሩ። ሱረቱ ጦሃ ላይ ይመስለኛል ወድኩር ፊል ኪታቢ ነው መርየም ላይ ወድኩር ፊል ኪታቢ ኢብራሂም ኢነሁ ካነ ሲዲቀን ነቢያ إذ قال لأبيه يا أبتي لما تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبتي إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبتي لا تعبد الشيطان إن الشيطان كان للرحمن عاصيا فمالت صفاء أدرقو يقلت لنا المالتنا يا الله حكمة طبب عجبنا ተቃራኒ ነገር يخرج الحي من الميت እንዳለው ተሙታን የማከል ህያው የሆነ ነገር ይፈጥራለሁኝ ቃድር ስለሆንኩኝ ተህያው ደግሞ ሙታንን እፈጥራለሁ ላለው አንድ ምሳሌ ነው። ይሄ ማን ነው? ማዕናዊ የሆነ ሐያትና ሞት። የኢብራሂም አባት የመጨረሻ አክፈረ الناس ነው በዛ ዘመን እና የካፊሮች ሁሉ ቁንጮ ነው። በባቢል ሀገር በኢራቅ ነው የሚኖረው። ስለዚህ በጣም ከበርቲ ነበር፣ የጎሳ መሪ ነበር። አክፈረ الناس ነው። በምንድነው የከበረውና የበለጸገው? ጣዖት በማከፋፈል የጣዖት ሸሪካ ነበረው። እና ከተለያዩ ጎረቤት ሀገሮች ቆንጆ ቆንጆ የሆኑ ስዕሎች ቅርጻ ቅርጾችን እየሸመተ ያመጣል። ከዛ በኋላ ደግሞ ሙያውን እያዳበረ ሲሄድ እዛው ራሱ ይፈበርካል ማለት ነው። እነዛን የሚያመርታቸውን ጣዖቶች በየአገሩ እየሄደ በመዛድ ማባዕረድ ያቀርባል። ይሄን ጣዖት ያመለከ ሰው እንደዚህ ነው ጥቅሙ፣ እንዲህ ነው ውጣት እያለ መግለጫ በመስጠት ተህሪጅ ያረጋል ማለት ነው። ያኔ የዋሁ ህዝቦች እኔም የከበርኩት የነሰርኩት በዚህ ነው እያለ በሚነግራቸው ጊዜ እውነት መስሏቸው በውድ ዋጋ እየሸመቱ ይሄዳሉ የሱን ጣዖት ማለት ነው። በዛሱ በዘመኑ አንቱ የተባለ ሀብታም ሆነ ማለት ነው። ኢብራሂምን አላህ ለኮሰበታ ከአብራኩ ወጣ። ህዝቡን በሙሉ አደንዝዞ እንግዲህ እሱ በልጽጎ እንደዛ እያለ ከልጁ ከገዛ አብራኩ የወጣው ልጅ ምን ነካህባ እያለ ህፃኑ ሊተነሳና እስከ መቼ ነው ለገንዘብ ብሎ ይሄን ያህል ራስህን አጥፍተህ ደግሞ ህዝቦችን ታጠፋለህ እንዴ? لما تعبد ما لا يسمع ولا يبصر አለ። ያው እንግዲህ አሁን ተነስቶ ገና ለጋልም ያለ ልጅ ليش ما نفكر ابو ያለ كيف يكون هذا اله لا يسمع اولا አሁን ባናገረው አንተ ትሰማኛለህ እሱ ግን አይሰማም ምለው አንተ ታየኛለህ እሱ ግን አያይም። ጉዝ ነገር ነውና ገበታ ወይ ድንጋይ ወይ እንጨት ወይ እንዳታለ ወርቅ ነው ማለት ይሄ ነገር እኮ ምንም የማይሰማ የማይለማ ነገር ነው፣ የማይጠቅም የማይጎዳ ነገር መሆኑ እየታወቀ ለምንድን ነው ህዝቡ የምታጭበረብረው አለው አባቱ። ወላ ይብሲሩ ሊያይ የማይችል ወላ ይغني عنك شيئا በአንተ ላይ ደግሞ አንድ አደጋ ቢመጣብህ አንተ ወዳጀን ማን ነው የሚነካው ብሎ የማይመክት የማይከላከልልህ መሆኑ እየታወቀ ለምንድን ነው ይሄን ነገር አንተ እንደዚህ የምታረገው በማለት ተቃውሞ አነሱበት ማለት ነው። ያኔ ያው አንድ ልጅ እንግዲህ ቀልጠፍ ብሎ አባቱ ፊት ከተናገረ ዝበል ባለጌ ምን ታውቃለህ ነው አይደል የሚባለው በተለመደው። ዝበል አንተ ትቅለበለባለህ ምን አውቀህ ደግሞ ስለዚህ ይላቸዋል። እንዲች ነጭና በመነጠፍ የሚመለስ ኃይል አይደለም የመጣው። ስለዚህ ያ አበቲ እንቀድ ጃአኒ من العلم ያለ እኔ እኮ ዝም ብዬ አይደለም እንደዚህ የተነሳሁት አለ። እውቀት መረጃ መጥቶልኝ ደርሶኛል። ይሄ ነገር ምንም እንደማይጠቅም እንደሚጎዳ እንጂ የማይጠቅም እንዳልሆነ አስተማማኝ መረጃ
ጨብጨ ነው የምናገርህ ያለሁት አለው ማለት ነው። ማለም ያቲክ አንተ ግን የዛ አይነት መረጃ የለህም፣ በተቃራኒው በጨለማ ነው የምትጓዘው ያለኸው። ስለዚህ ያወቀን ጨነቀው እንደሚባለው እንዴት ብዬ ዝም ልበል አለ። ህዝቤን አገሬን ህዝቤን ስታጠፋ ያየሁኝ ዝም ልሃለሁ እንዴ? አንተም አባቴ ነህ እኮ እየጠፋህ ነው፣ ዝም ማለት አልችልም። ይሄንን ነገር የሚያደርጉ ሰዎች ሁሉ በሙሉ ለሲኦል እንደሚዳረጉ የሚያረጋግጥ መረጃ ስለደረሰኝ እኔ አይኔ ያየ ቤቴ ሲቃጠል አባቴ በተሰቤ ዘመድ ወገኔ ሲወዲም ዝም ምልብድ ነኝ እንዴ አሉት። ወላ ይغني عنك شيئا يا ابت لا تعبد الشيطان እንዳው መቅጭን ልንገርህ አሉት። ሰይጣንን አትገዛ። እነዚህን የተለያዩ ጣዖቶች አንተ እያራገብክና ያምታታ ህዝቦችን የገንዘብ ብቻ መሰብሰቢያ ያደረከው አንተ አልገባህም እንጂ ከጀርባህ እኮ ሰይጣን ነው የሚያሽከረክርህ አለው። ሰይጣን ነው እንዲህ ብታረግ በቃ አንተ ትበለጽጋለህ ትከብራለህ ብሎ መከረህ። የሱን መመሪያ ተከትለህ ነው እየጠፋህና እያጠፋህ ያለው። ሰይጣንን አታመልክ። ሰይጣን ነው ይሄ ነገር እንደሚጠቅም የሚኮለኩልህና የሚያስተባብርህ አሉት ማለት ኢነ الشيطان كان للرحمن عصيا ሸይጣን ደግሞ ለረህማን አመፀኛ ነው፣ የመጀመሪያው ወንጀለኛ ነው። ገና አደምን አላህ ፈጥሮ እስጁዱ ለአደም ሲል መላእክቶች አስጁዱ ለመን خلقت ጢና ብሎ የመጀመሪያ ባለጌ ነው። እንዴት አቅል ያለው ሰው የሰይጣንን ፈለግ ተከትሎ ይጠፋል ብሎ ውርጅብኝ ያመጡበት ማለት ነው። ያኔ ምን ይበል የሰውዬ? በአንድ በኩል ያው ክብር አለው በህብረተሰቡ ዘንዳ አንቱ የተባለ ሰው ነው። እሱን የህፃን ልጅ ተነስቶ አሁን እንደዚህ ቢለው የሚቀበል አይደለም። ያን ካደረገ ለካ እስከ ዛሬ ስታጭበረብረን ኑረህ ስትበዘብዝ ኑረህ ብሎ ደግሞ ህዝብ ሰልፍ ሊወጣ ነው። ምን ይሁን? ተፋጠጡ ማለት ነው። ምን አላቸው? አራቂቡን አንተ አና አሊሃቲ ያ ኢብራሂም አላቸው። አያው እንግዲህ የጥቃቶች የጥጋበኞች መልስ ይሄ ነው። እሳቸው መረጃ አለኝ ከፈለክ በመረጃ ሙናቀሻ እናድርግ፣ አንተ እነዚህ ነገሮች ጌቶች ናቸው ይጠቅማሉ እያልክ ነው ያለው፣ እኔ ደግሞ እንኳን ሊጠቅሙ አይሰሙም እያልኩ ነው ያለሁት። ያል መድረክ ይከፈትና በህዝብ ፊት እንከራከራሉት። በሚሉት ጊዜ ኢህራጅ ሲያረጉት ምን አለ? ያው አህያና ጥጋበኛ ሁልጊዜ እርግጫ ነው፣ ማስረጃ እንዴት ሊያመጣ ይችላል? ስለዚህ ምናቸው አብዑድ عني አላቸው። ጥፋኝ አንተ ባለጌ የተረገምክ ሰይጣን የቀሰፈው አላቸው። ምክንያቱም የነገር እየተስፋፋ ወደ ህብረተሰቡ እንዳይገባና ችግር እንዳይፈጠር እንግዲህ እሱን ባባረር ይሻለኛልና አራቂቡን አንተ አና አሊሃቲ። መጀመሪያ እስቲ አንድ ጥያቄ ልጠይቅህ፣ እነዚህን ጣዖቶች አሁን እውነት ከልብህ ትነቅፋቸዋለህ ትጠላቸዋለህ ማለት ነው ወይስ እንደው ለቀልድ ዝም ብለው ምን እንደምልህ ልትፈትነኝ ነው እንደምትዘረባብለው? እውነት ከልብህ ነው እንደዚህ የምትለው ተምርህ ነው እንደ አላቸው። የኔን ጌቶች ትጠላቸዋለህ ማለት ነው? ያ ኢብራሂም ምን ነካ ልጄ የኔን ጌቶች ትጠላቸዋለህ እንደ ብሎ ጠየቃቸው ማለት ነው። ለኢለም ተንተሂ ይችን ነገር ደግመህ ትርጉ ብለህ ብትናገር ተዛሬ ጀምረህ ብትቆጠብ ይሻልሃል። እምቢ ታልክ ግን ማትቆጠብ ከሆንክ ለአርጁመነክ በአደባባይ ቀጥቅጬ ነው መቀጣጫ የማደርግህ፣ ወህጁርኒ መልያ ካልሆነ ደግሞ በቃ አንተ የምትባል ልጅ የለኝም ካሁን በኋላ ጥፋኝ ከዛ አካባቢ ያጥፋህና በማለት አሰናበታቸው ማለት ነው። ይሄ እንግዲህ ምንድነው የአላህ ቁድራ ሱብሓነሁ ወተዓላ። ከሱ አብራክ የወጣ ልጅ እንደዚህ ይሆናል ተብሎ ማን ነው የሚጠብቀው? እንዳውም ጥሩ አባት አለኝ ይሄን ሁሉ ንብረት ሰብስቦልኛል በተንደላቀቀ ኑሮ ኖራለሁኝ ብሎ ለእድሜው እየጓጓ ይኖራል እንጂ አንድ አይነት ማአት ሊያመጣ አይችልም። ግን የአላህ ሪሳላ መጣና ቀድ ጃአኒ ሚነል ዒልም ባሉ ራሳቸው ከጌታዬ ተረበል ዓለሚን ይሄ ነገር ውድመት እንደሆነ የሚያረጋግጥ እውቀት ስለመጣልኝ ከዛ እውቀት ተነስቼ ነው የምናገርህ አሉት። እሱ ደግሞ እኛ ከእውቀት ጋር ሳይሆን ጥቅም ጋር ነው የምንሄደው አለ። ጥቅማችን ተተነካ አንተንም ቢሆን አንምርህም አለና ወዳውኑ አባረራቸው ማለት ነው። ይሄ እንግዲህ ለማንም ልጅና ወላጅ ትልቅ መካሪና አስተማሪ የሆነ ታሪክ ስለሆነ አላህ Subhanahu Wa Ta'ala በዚህ መልክ በየቤታችን በየሰፈራችን በየአካባቢያችን ሁላችንም የዛ አይነት ወላጆች ሊያጋጥሙን ይችላሉ፣ የዛ አይነት ልጆች ሊያጋጥሙን ይችላሉ። ይህ ነገር ሲመጣ በምን መልክ ታየዋለህ አዩሃል አቂል ነው። ከዚህ ትምህርት ከዚህ ታሪክ ተማር ለማለት የወዳጁን ታሪክ ያቀርባል ማለት ነው። ኢኒ ምናሉ ኢብራሂም አተተኺዙ አስናመን አሊሃ፣ እነዚህ የተለያዩ ቅርጽ ያላቸውን ጽላቶች እንደ ጌታ አድርገህ እንደ አምላክ አድርገህ ትይዛቸዋለህ እንደ አባቴ አሉ።
ኢኒ አራከ ወቀውመከ ፊ ዶላሊ ሙቢን። ይህም በሚሉት ጊዜ እሱ በቀላሉ የሚመለሱ መስሎት ይህ እኮ ከኔ የተጀመረ ሳይሆን ቀደም ሲልም ከአባቶቻችን ከቅድመ አያቶቻችን የመጣ ነው፣ አዲስ ነገር አይደለም አለ። የዛ ጊዜ ምን አሉት? ኢኒ አራከ ወቀውመከ ፊ ዶላሊ ሙቢን። እኔ አንተ ጀመርከው አባትህ ጀምረው ምን ጉዳይ ነው? አንተም ሆንክ ወገኖችህ ይሄ በዚህ ስራ ላይ የምትሳተፉት በሙሉ የትናንቶቹም የዛሬዎችም ጭልጥ ባለ ስተት ውስጥ ናችሁ። ዋናው ነገር ስተት ከሆነ መተው አለበት እንጂ እገሌ ነው የጀመረው እገሌ ነው ያስተባበረው የሚለው መልስ ሊሆን አይችልም። አባቶችህም ይሁን አያቶችህ ያመጡት አንተም ፈብርከው በአጠቃላይ ይሄ የስተትና የጥፋት መንገድ ስለሆነ ግልጽ በሆነ ስተት ላይ ነው ማይህና ከዛሬ ጀምሮ ከዚህ መውጣት አለብህ ይሉታል ማለት ነው። እሱ ደግሞ በጥቅሙ እና በስሙ ስለመጡበት የሚቀበለው ነገር ባለመሆን ለጊዜው ያው ስልጣንና ኃይሉን ተጠቅሞ አባረራቸው። በማባረር የሚከስም መስሎት የአላህ ሪሳላ ማለት ነው። ወከዛሊከ ኑሪ ኢብራሂም መለኩተ ሰማዋት ወልአርድ። እና ኢብራሂምን አላህ Subhanahu Wa Ta'ala የተውሂድን አንኳር እንደዚህ እንዲያስጨበጠውና የክርክል ስልትን እንዲያሳወቀው የሰማያትና የምድር ስልጣን ግዝፈታችንንም ገለጥንለት ይላል አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala አይነል በሲራ የውስጥ አይናቸውን ከፈተላቸውና የአላህን ግርማ የአላህን ጥበብ የአላህን ኃይል የፍጥረታትን አይነት በሙሉ እንዲያውቁ አደረጋቸው፣ ኢልሃም ሰጣቸው ማለት ነው። መለኩተ ሰማዋት ወልአርድ ሙልከ ሰማዋት ወልአርድ እና የሰማያትና የምድር ስልጣን በሙሉ የአላህ መሆኑ እንዲረጋገጥላቸው በህሊና አይናቸው እንዲቃኙ አደረገ። ለዚህ ነው ቀድ ጃአኒ ሚነል ዒልም የሚሉት። ወሊየኩነ ሚነል ሙቂኒን እና የዓለም የግዛታችንን ስፋት እና የአይነቱን ብዛት ያሳወቅነውና ያሳየነው ለምንድነው? ለስተዲል ለቢረቢህ በዚህ በተለያዩ የፍጥረታት አይነቶች ጌታው ማን እንደሆነ እንዲመላከትና ወሊየኩነ ሚነል ሙቂኒን በመጨረሻም በትክክለኛው እምነት እርግጠኛ ተሆኑት እንዲሆን ብለን አዘጋጀነው። በዛ መሰረት ስላዘጋጀነው ነው ኢብራሂም ማንንም ሳይፈራና ሳያፈር በዚህ መልክ የከረረ የተቃውሞ ሊያነሳ የቻለው ይላል። እና ከዛ በኋላ እንግዲህ አሁን ዋና ፍሬ ነገሮችን በመጠቆም እንጂ ዝርዝር ታሪካቸው ቀላል አይደለም፣ ግን ዋና ፖይንቶችን ነው የሚጠቁምልህ ማለት ነው። አባታቸው ላይ ጀመሩ። ያው ቁርአን ለኛ ነብይ እንዳለው ማለት ነው ወአንዚር አሽረተከል አቅረቢን ነው። ዳዕዋ ከቤት ተነስቶ ቤተሰብ ከዛ ወደ ጎረቤት እየሰፋ ነው መሄድ ያለበት እንጂ ከጉያ ያሉትን ተጠ ባሻጋሪ ያለው ዳዕዋ ብለህ መሄድ አያስፈልግህም። ይሄ የሩሱሎች መንሃጅ ነው ማለት ነው። መጀመሪያ ከአባታቸው ላይ ጀመሩ፣ ተፋለሙ፣ ተፋጠጡ። ከዛ በኋላ ደግሞ ወደ አደባባይ ወጡና በህዝቡ ላይ መግለጫ መስጠት ጀመሩ ማለት ነው። እና ሙናቀሻ ሊያረግ የሚችል ካለ መከራከር የሚፈልግና መረጃ ያለኝ የሚል ካለ ማነህና ቶሎ ብለው መጋበዝ ጀመሩ። በዛ ላይ ምን አደረጉ? የዚህ የዓለምን ፍጥረታት ይዘት የሰማይና የመሬትን የሌትና የቀንን የፀሐይ የጨረቃን ተአምሮች እንደ መከራከሪያ ነጥብ አድርገው አነሷቸው ማለት ነው። ህዝቦቹ ጣዖት ያመልካሉ፣ በተጓዳይ ደግሞ ፀሐይም ያመልካሉ። የተለያየ አምልኮት ያላቸው ነበሩ። ስለዚህ ማታ እንደመሸ በምሽቱ በሚገሰገስበት ጊዜ ከዋክብቶች ወጡ። ከዋክብቶች ሲብለጨለጩ በሚያዩበት ጊዜ በሰማይ ላይ ቀጥ ብለው አስተዋሉና ህዝቦችን እንግዲህ ይሄ ያዛችሁት ነገር ባጢል ነው ከንቱ ነው ብሎ ቢናገር ይሄ ምንም ማያውቅ ያልነቃ ህዝብ እንደ ባለጌ ነው የሚያያቸው። ስለዚህ የህሊና ስራ መስጠት ነበረባቸው ማለት ነው። ሰዎች ተፍኪር እንዲያደርጉ እንዲያስቡ እንዳስተውሉ ለማድረግ በዘዴ በጥያቄ መልክ ሊያቀርቡት ነው ዳዕዋውን። ምናሉ ፈለማ ጀና عليه الليل ማለት አظلم عليه الليل ማታ ሲመሽና ሲርገዘገዝ ጨለማው ሲጫን ጥያቄ ያቀረቡ በአካባቢ ላሉ ህዝቦች ማለት ነው። ረአ ከውከበን መጀመሪያ ወደ ሰማይ ቀጥ ብለው አስተዋሉና ደማቅ የሆነች ኮከብ አዩ። ዛሃራ የምትባለውን ኮከብ ይባላል። እሷን አስተዋሉና በጣም ስትብለጨለጭ ሲያዩ ጥያቄ በእሷ ላይ ሊያነሱ ነው። ቃል هذا ربي አሉ። ሰዎቹ እንግዲህ የተለያየ በአካባቢ ያለውን ነገር የማያመልኩት ነገር የለም። ያችንም ያመልኩ ስለነበረ ይሄ ጌታዬ ነው ማለት ነው አሉ። ራሳቸውን እንዳላዋቂ አድርገው ማለት ነው። ይሄ ጌታዬ ነው ማለት ነው ሲል አሁን እንዲያታቀም እንደ ይሄ እኮ ጌታ ነው አሉ እነሱ።
ፈለማ አፈለ ትንሽ ቆየና ወደ ምዕራብ አካባቢ አሽቆለቆለና ያ ሲብለጨለጨ ነበረ ደማ ኮኮብ ውልብ ብሎ ጠፋ በአድማስ ላይ ማለት ነው ተሰወረ አፈለ ማለት ገረበ ማለት ነው ወደ አድማስ ላይ ወርዶ ተሰወረ ጠፋ ያነ ምናሉ ጌታ ነው ተብሎ አስተዋውቀዋቸው ነበር አይደለም በዛ ላይ ምናሉ قال لا احب الافلين ይሄ ነገር ደምቆ ሲታይ ጊዜ ጌታ ነው ወይ በየስጠይቃችሁ አሁን ጌታ ነው ብላችሁ ነበር አሁን ግን የት ሄደ ጌታችን ጠፋሳ ተሰወረሳ አሉ ማለት ነው እንደ እሱ ሲጠፋ ማን ሊጠብቀን ነው ዓለምን ትቶ ሄደ እኮ ማለት ነው ተአድማሳችን ውጭ ሹፍ የሰው ልጅ አቅሉን እንዲያሰራ ለመኮልኮል ማለት ነው እና ጌታችን እንደዚህ ትቶን የሚጠፋማ ከሆነ በሚኖር ጊዜ እሱ ይጠብቀናል እሺ ይንከባከበናል እሱ በሚሄድበት ጊዜ ማን ሊጠብቀን ነው የሚል ጥያቄ አነሱ ማለት ነው እውነትም የሚል እንግዲህ አቂል የሆነ ሰው መፈከር ይጀምራል እቺ ነገር ሲያስጨብጡት ማለት ነው قال لا احب الافلين እና እንደዚህ ትቶኝ የሚጠፋ ነገርማ ጌታ ይሆናል ብዬ አልወድም ሌላ የተሻለ አማራጭ መፈለግ አለብኝ አሉ ማለት ነው ትቶ የሚጠፋ የሚሰወር ነገር በሚሰወር ጊዜ ዓለምን ለማን ሰጥቶ ነው የሄደው እንዴት ሊሆን ይችላል ይሄን ነገር እኔ አረካበትም አሉ ከዛ እንደገና ቀጥ ብለው ወደ ሰማይ አስተዋሉ ሌላ መተኪያ ካለ فلما راى القمر በአጋጣሚ ጨረቃው አመሻሽቶ ወጣ እሱ በአድማስ ላይ ሲወጣ ሲጊዜ ደመቅ ብሎ ባዚገን ማለት ፈልቀቅ ብሎ ብርሃኑ ደምቆ ሲወጣ ሲያው قال هذا ربي ይሄ ጌታ ይሆን እንዴ አሉ አሁንም አዎን አሉ እነሱ ተጨንቀው ነበረ መፍትሄ ያገኘን ብለው ሌላ መተኪያ ከተገኘ ችግር ያውም የተሻለ ስለዚህ አዎን ይሄ እኮ ነው ጌታችን አሉ فلما አፈል እሱም ብዙ ሳይቆይ እንደገና ያው መጥለቂያው ደረሰና ሲጠፋ ጊዜ በአድማስ ላይ قال لئن لم يهديني ربي لاكونن من القوم الضالين አየ ስልት እኔ ተከክለኛ ጌታ እንዳለ ይሰማኛል በውስጥ ያሉ እናንተ የምትሉት ጌታ ግን ያዋጣ አይደለም የቅድሙም ትቶ ጠፋ ያሁኑም ተጨመረ ግን እኔ በሚሰማኝና በልቤ የማቀው ጌታ ሌላ ጌታ አለ ያ ጌታዬ እሱን ታላስተዋወቀኝ ራሱን በራሱ እናንተ የምታቀርቡልኝና የምታስተዋውቁኝ ጌታ ተብዬዎች አላዋጡም ሁሉም ያው እንዲሁ ይያሉ ሊያልቁ ነው አሏቸው ማለት ነው ላአኩነነ من القوم الضالين ማለት ሚንኩም ማለት ነው ተተሳሳቱ ሰዎች ልሆን ነው ጌታዬ እጄን ይዞ ወደ ሂዳያ ታልመራይ በስተቀር እኔም ዋጋ የለኝም ምክንያቱም እናንተ ጌታ ነው እያላችሁ የምታቀርቡና የምታስተዋውቁኝ ሁሉ ነገሮች ተትንሽ ቆይታ በኋላ እየጠፉ ነውና ይሄ ነገር አያዋጣም ብለው አሁንም ተሽኪክ መጀመሪያ አንተ ዳዕዋ ላይ ሁሉ ጊዜ የተለያየ ከንቱ እምነት ያላቸውን ሰዎች ስትጠራ ያንተን እምነት ጥሩ አርጎ ማቅረብ ብቻ አይደለም ተማቅረብ በፊት እሱ ያለውን አቋም ማፍረክረክ መቻል አለብህ እንዴት ነው የምታፍረከርከው ሸክ ማስገባት አለብህ ማለት ነው አቅሉን የሚፈትን የሆነ ጥያቄዎች መፍጠር አለብህ እና እነዛ ጥያቄዎች ስትሰጠው በዛ ዙሪያ ሲያስብ እስተዛሬ ይጠቅመኛል ይረዳኛል የሚለው ነገር እንደማያዋጣ ሲያቀው እውነትም ባልሆነ መንገድ ነው መሄደው ማለት ነው ይላል የዛ ጊዜ ታዲያ ምን ይሻለኛል የሚለው ነገር ስለሚመጣ አማራጩን እስላም አርገት ተቀርባለ ማለት ነው አለበለዚያ ጣዖቱን እንደተሸከመ እስላምን ተቀበል ብትለው ምን ፋይዳ የለውም ምክንያቱም አተህሊያ بعد التخليا ይባላል ና ጌጣጌጥ ውበት የሚያምርበት አንድ ሰው ቁሻሻውን ተጣለ በኋላ ነው አንድ ሰው የበሰበሰ የገማ ድሪቶ ለብሶ ላቡት እንደዚህ ተገግሮ ይያለ ሽቶ ብታርከፈክፍለት የብስ ይግማማል አይደለም ያን ተማረግ በፊት ግን ግላውን ማጠብ አለብህ ሌላ አዲስ ጨርቅ መቀየር አለብህ ወይም ያን አሮጌውንም ቢሆን አጥበህ ተዛ በኋላ ሽቶ ብታረግበት ቆንጆ ይሆናል ማለት ነው ግን ግም ለግም ተያይዘህ አዝግም ይባላል ያ እንዳይሆን ኢብራሂም መጀመሪያ እነሱን ማፍረክረክ ነበረባቸው በጥያቄ ያዋከቡ ማለት ነው አሁን እንግዲህ ሶስተኛ አማራጭ ደግሞ ይጠበቃል ማለት ነው ሁለቱ ጌቶች አላዋጡም ጌታዬ ወደ ትክክለኛው መንገድ ጀንዞ ካልመራይ በስተቀር እናንተ የምትሉት ነገር የሚያዋጣ አይደለምና ምን ሊበቃኝ ነው ያሉ ይጨነቃሉ ማለት ነው
ፈለማ ረአ الشمس ደግነቱ ብዙ ሳይቆይ ደግሞ ፀሐይ በምስራቅ ብቅ አለች ሙቃ ደምቃ ባዚጋ በጣም ደማቅ ሆና ስትወጣ ሲያዩ ሰዎቹ ተደሰቱ አሁን ወሳኝ የሆነው መልስ ተገኘ ብለው ማለት ነው ቃል هذا ربي አሉ ይሄም ጌታዬ ነው እንዴ አሉ هذا اكبر ይሄ ተሁሉም ላቅ ያለ ነው የሞቀ ነው ይሄ እንደው ሊመስላል እነሱን ስሜት ለመኮርኮር ማለት ነው እነሱም ተፍነሸነሹ እውነት መስሏቸው አይሁን እንግዲህ አመነ ብለው ፈለማ አፈለት ፀሐይም ያው ጊዜዋ ሲደርስ መዞሩ አይቀርምና ውልብ ብላ ስትጠፋ ቃል ያ ቀውም አሉ ወገኖቼ ሆይ ኢኒ በሪኡ ሚማ ትሽሪኩን እኔ ከምታጋሩት ነገር ሁሉ የጸዳሁኝ ነኝ ምክንያቱም እናንተ ወገኖቼ ያላችሁኝ ጥሩ ነው እያልኩ ተቀበልኳችሁ ያው በተደጋጋሚ እየከዳ ነው ሁሉም ስለዚህ ታሁን በኋላ እናንተ የምታቀርቡልኝ ነገር አያዋጣምና ንጹህ ነኝ ሌላ አማራጭ ብታመጡም ባታመጡም በቃ ዘጋን ካሁን በኋላ የእናንተን ጌቶች እኔ አልቀበልም አሉ ይሄን መጀመሪያ ነበር እንግዲህ አንድ ሰው ስልት የሌለው ሰው መጀመሪያ ነው የሚናገረው ታላህ በቀር ያለ ባጢል ነው ምናምን ይላል ያንተም ባጢል ነው ይላል ውይይቱም ወዲያው ያልቅለታል ማለት ነው ግን እሳቸው ሰዎችን አማለው አስጨንቀው ምናምን ብለው የልብ ስራ ሰጥተዋቸው ከቆዩ በኋላ አቋማቸውን ገለጡ እንግዲህ እንደናንተ አባባል እናንተን አምኜ ጌታ ነው ብላችሁ ያቀረባችሁት ያጫችሁት ሁሉ ነገር አላዋጣም ይሄ ነገር ካላዋጣ ካሁን በኋላ በእናንተ በኩል የሚመጣ ነገር እንደማያኮራኝ ነውና ትቸዋለሁኝ እናንተም ተውት ነው መልእክቱ ይህን ሲሏቸው ሰዎቹ እንግዲህ የተወሰኑትም ቢሆን አውቀላዎች እውነት ነው ይሄ ነገር እስተመቼ ነው ራሳችንን መናታልል የሚል ተገኘ ፈአመነ ለሁ ሉጥ ይላል የመጀመሪያው አማኝ ሉጥ ሆኑ የወንድማቸው ልጅ ማለት ነው እንደገና ከሴቶች ባለቤታቸው ሳራ ተከተለቻቸው ማለት ነው ከዛ በኋላ ያው ጉዟቸውን ቀጠሉ አላህ የፈረደበት አሽቂያ ደግሞ እና ወጀድና አባአና እያለ በዛው በጨለማው ጉዞውን ቀጠለ ማለት ነው ግን ሰዎች እንግዲህ ወደ አላህ ዲን ሲጠሩ ምን ያህል መጨነቅ እንዳለባቸው ሰዎች በሚገባቸው ቋንቋና ስልት እንዴት አድርገው ልብ ውስጥ ሰርጠው መግባት እንደሚገባቸው ነው ለዱዓቶች ራሱ መመሪያ እየሰጠ ነው አላህ Subhanahu Wa Ta'ala ዝም ብሎ በደረቅ ቃል እንደዚህ ብያለህ ይሄን ታልተቀበልክ ጀሃነም ነህ ምናምን ማለት ብቻ በቂ አይደለም ያ ከሆነ ያው ሰው ከራሱ ላይ ይከላከላል በተፈጥሮ እሱ ያዘውን ነገር ካንቋሸሽክበት እሱም ባጠፋው ያንተን ያንቋሸሻል ለዚህ ነው ወላ ተሱቡ الذين يدعون من دون الله فيسب الله عدوا بغير علم ይላል ከአላህ ሌላ ያሉትን አማልክቶች ዝም ብላችሁ አትዝለፉ ይሄ እኮ ድንጋይ ነው ይሄ እኮ እንጨት ነው ይሄ ምንድነው ፋይዳ አለው ያንተስ አላህ ምን ፋይዳ አለው ይላል አፋለው እሱ ምን ይከለክለዋል ስለዚህ ሰድበህ አሰድብከው ማለት ነው አላህን ያን ከማለቱ በፊት መጀመሪያ ሐኪም هو على عقله ለህሊና ዳኝነት አቅርበው እሱን የሚያስጨንቅ የሆነ ጥያቄ ፍጠርለትና በዛ በጥያቄ እሸው ማለት ነው የዛ ጊዜ ሽንፈቱን በግዱ እንዲቀበል እንዲጋት ታደርገዋለህ ዝም ብለ በባዶ ቃል ከሆነ ግን አንድ ቃል ወረወርክ እሱም ሌላ ቃል መለሰልህ አለቀ ይህ አይነት አካሄድ እንድንለምድ ነው አላህ ይሄን ታሪክ በዚህ መልክ የሚያቀርበው ማለት ነው እና فلما رأشم قال هذا ربي ሲሉ هذا اكبر ይሄ ካለፉት ሁሉ የበለጠና የገዘፈ ነው አሉ فلما افلت ፀሐይም ስትጠልቅ قال يا قوم اني بريء مما تشركون እናንተ ተምታጋሩት ባገርማችሁ ይሄ ሁሉ እየተደረገ ግን አላህን ጨርሰው አልረሱም አልካዱም በአላህ ያጋራሉ እንጂ ጌታ የለም አይሉም ነበር ማለት ነው ስለዚህ ሚማ ትሽሪኩን አሉ በትክክለኛው ጌታ እነዚህን እርባና ቢስ የሆኑ አመጣወታቶች ያመለካችሁ ያጋራችሁ ስለሆነ ከምታጋሩት ነገር ሁሉ ነፃ ነኝ ግን ያ የምታጋሩበት ብቸኛው አላህ በቂ ነው ለማለት ነው እሳቸው የፈለጉት ማለት ነው ኢኒ ወጀህቱ ወጅሂ للذي አሉ ቀጥለው እና አሁን ጊዜው ስለተገባደደ ለጊዜው ዝንቋጫለን ወሰለላሁ ዐለ ነብዩ ወኢላ ሊቃ